ምርጫዎች በ2026 የተወደዳችሁ ተመልካቾቻችን፣ በዛሬ መሰናዶ የምርጫ የኋላ ታሪክን በጥቂቱ የምርጫን አንዳንድ መሰረታዊ መገለጫዎች እንዲሁም በያዝነው የፈረንጆቹ ዓመት ምርጫ ያካሄዱና የሚያካሄዱ የዓለም ሀገራትን እንዲሁም ኤርትራን እንቃኛለን። የዓለም የፖለቲካ ምርጫ ታሪክ ብዙ ሺህ ዓመታትን አስቆጥሯል። ምርጫ በጊዜ ሂደት ከጥንታዊ ቀጥተኛ ስብሰባዎች ዓለም አቀፋዊ ዲሞክራሲን ወደሚደግፍ ዘመናዊ የውክልና ስርዓት አድጓል። ከዋና ምዕራፎቹ ውስጥ ከክርስቶስ ልደት በፊት በ6ኛው ክፍለ ዘመን በአቴንስ ጥንታዊ የቀጥታ ዲሞክራሲ መሰረቶችን ማስተዋወቅና መለያየት፣ የድምፅ አሰጣጥ ስርዓትን ማስተዋወቅ እንዲሁም ከክርስቶስ ልደት በፊት እስከ 27ኛው ዓመተ ዓለም ድረስ ማለት ነው በሮም የተካሄደው የሪፐብሊካን የቆንስላ ምርጫዎችና በመካከለኛው ዘመን በአውሮፓ የተገደቡ የፓርላማ ምርጫዎች ይገኙበታል። ከዚያም በ19ኛው ክፍለ ዘመን ዘመናዊ ዲሞክራሲያዊ ምርጫ መጀመሩ ለውጡን ይበልጥ አፋጠነው። አሜሪካ ከ1789 ህገ መንግስት በኋላ የምርጫ ድምፅን አስፋፍታለች። እንዲሁም በታላቋ ብሪታንያ በ1832 የተሻሻለው የተሃድሶ ህግ ለመካከለኛው መደብ መብቶችን ሰጥቷል። በ1918 ሀገሪቷ የሴቶችን ድምፅ ማግኘት ጀመረች። 1870 ሶስተኛው የፈረንሳይ ሪፐብሊክም በመፈንቅለ መንግስቱ መካከል ድምፅ ለመስጠት ደረጃ አዘጋጅቷል። ባለፉት ክፍለ ዘመናት የዓለም አቀፍ ምርጫ ቀናት ከንጉሳዊ ወይም የቅኝ ግዛት የቀን መቁጠሪያዎች ጋር ከተያያዙ ጠንካራና ጽኑ መደቦች ወደ ላቀ ተለዋዋጭነት ተቀይረዋል። በህገ መንግስቱ የተገለጹ ሂደቶችም በዲሞክራሲያዊ ስርዓት ግንባታ፣ በቀውሶችና አስተዳደራዊ ማሻሻያዎች ተጽዕኖ ተደርጎባቸዋል። እነዚህ ለውጦች ታዲያ ብዙውን ጊዜ የመራጮችን ተደራሽነት ለመጨመር፣ ከበጀት ዓመታት ጋር ለማጣጣም ወይም ለግጭትና ወረርሽኞች ምላሽ ለመስጠት የታለሙ ሲሆን ውጤቱም በመላው ክልሎች ውስጥ የተለያዩ ለውጦችን አስከትሎ አልፏል። በርካታ ሀገሮች የፖለቲካ መስመሮቻቸውንና ክልላዊ ተጽዕኖዎችን የፈጠረ ሰፊ የምርጫ ታሪክ አላቸው። እንደ ዊኪፒዲያና የዓለም ምርጫ ካላንደርን ካሉ ምንጮች የተገኙ መረጃዎች እንደሚያመለክቱት ደግሞ የለውጥ ዑደቶቹ በዲሞክራሲያዊ ሽግግር፣ በአምባገነን ስርዓት መጠናከር ወይም በኃይል ይከሰታሉ። በአፍሪካ፣ በአሜሪካ፣ በእስያና በአውሮፓ አገሮች ውስጥ የምርጫ የጊዜ ገደቦች ተመዝግበዋል። ይህም የኃይል ዘይቤን፣ የተቃዋሚዎችን ትርፍና የምርጫ ፍትሐዊነትን ያመለክታል። ለምሳሌ አሜሪካ ከ1789 ጀምራ በየ4 ዓመቱ ፕሬዚዳንታዊ ምርጫ እያካሄደች መጥታለች። ምርጫ ዜጎች መሪዎችን እንዲመርጡ፣ ተጠያቂነት እንዲሰፍንና የፖሊሲ አቅጣጫዎችን እንዲቀርጹ የሚያስችል የዲሞክራሲያዊ አስተዳደር መሰረት ነው። በህዝባዊ ፍቃድ ስልጣንን ህጋዊ ያደርጋል። ሰላማዊ የስልጣን ሽግግርን ያበረታታል። የተለያዩ ቡድኖችን በጋራ የሲቪክ ደንቦች ላይ በማጣመር ማህበራዊ ትስስርን ያስፋፋል። የምርጫ ውክልናና ተጠያቂነት። ምርጫ መራጮች ቀጥተኛ ዲሞክራሲ ተግባራዊ ሊሆን በማይችልባቸው ውስብስብ ማህበረሰቦች ውስጥ ፍላጎታቸውን የሚያንጸባርቁ ተወካዮችን እንዲመርጡ ያስችላቸዋል። መደበኛ ምርጫ ባለስልጣናትን ተጠያቂ ያደርጋቸዋል። ምክንያቱም ዳግም የመመረጥ እድሉ ለህዝብ ፍላጎቶች ምላሽ መስጠትን የሚያበረታታ ሲሆን ተወዳዳሪዎችን መመርመሪያ መድረኮችን ያመቻቻል። መረጋጋትንና ህጋዊነትን። ነፃና ፍትሃዊ ምርጫ ያለ ሁከትና ብጥብጥ ስርዓታዊ የአመራር ለውጥን የሚያረጋግጥ ሲሆን ከህዝብ ፍላጎት የሚመነጨውን የመንግስት ህጋዊነት ያጠናክራል። ልክ እንደ ብሔራዊ በዓላት ሁሉ ዜጎችን በተሳትፎ በማስተሳሰር ማህበረሰቦችን ያዋህዳል። ተወዳዳሪ ያልሆነ ድምፅ እንኳን ቢሆን በከፊል የኃይል አወቃቀሩን ያረጋግጣል። ሲቪክን ማጎልበት። ምርጫ ከለውጥ ባለፈ ዜጎችን በጉዳዩ ላይ ያስተምራል። በራስ ድምፅ መተማመንን ያሳድጋል። በወገናዊነት መንገድ ባለቤትነትን ያዳብራል። ከፍተኛ የድምፅ ቁጥሮች እነዚህን ተጽዕኖዎች ያጎላሉ። ተጨባጭና እኩል ዜግነትን የሚያረጋግጥ መሆኑም ለጠንካራ ዲሞክራሲያዊ አገሮች ጠቃሚ ያደርገዋል። በያዝነው ዓመት 2026 በአፍሪካ፣ በእስያ፣ በአውሮፓና በአሜሪካ የሚገኙ ሀያላን ሀገሮች ብሔራዊ ምርጫዎችን ለማካሄድ እንዳቀዱ ተገልጿል። ቀኑ ሊረጋገጥ ወይም ሊለወጥ ይችላል መባሉ እንዳለ ሆኖ እነዚህ ምርጫዎች ለፕሬዝዳንቶች፣ ለፓርላማዎችና ለህግ አውጪዎች ወሳኝ የሆኑ ውድድሮችን ያካትታሉ። በዚህም በክልላዊ መረጋጋትና
በዓለም አቀፍ አጋርነት ላይ ተጽዕኖ ሊያሳድሩ ይችላሉ ተብሎ ይጠበቃል። አፍሪካ የኡጋንዳ አጠቃላይ ምርጫ ጥር ሊካሄድ በታቀደ ጊዜ ፕሬዝዳንት ሙሴቬኒ በውጥረት ምርጫውን ለረጅም ጊዜ ሊያራዝሙ ይችላሉ የሚል ግምት ነበር። ሆኖም በኡጋንዳ ጥር 15 2026 ሀገራዊ ምርጫው ተካሂዶ የሀገሪቱ ፕሬዝዳንት ዩሪ ሙሴቬኒን ለሰባተኛ ጊዜ አሸናፊ አድርጎ የ42 ዓመታት የስልጣን ዘመናቸውን በማስቀጠል ተጠናቋል። ቤኒን ጥር 11 የፓርላማ ህግ አውጪ አካላትን ምርጫ ያካሄደ ሲሆን ሚያዝያ 12 ደግሞ የሚጠበቀውን ፕሬዝዳንታዊ ምርጫ ታካሂዳለች። ሌሎች ሀገራት ለምሳሌ ኢትዮጵያ ሰኔ 1 ቀን 2026፣ ደቡብ ሱዳን ታህሳስ 22 እና ዛምቢያ ነሐሴ 13 ሀገራዊ ምርጫዎቻቸውን ያካሂዳሉ። ኢትዮጵያ ውስጥ ባለው የሪፎርም ምርጫ የገዢው ፓርቲ የበላይነት ስር ሊሰድ እንደሚችልና በአፍሪካ ቀንድ ያለውን ውጥረት ሊያባብስና በትግራይ ክልልም ስጋት ሊፈጥር እንደሚችል ይገመታል። በሰሜንና ደቡብ አሜሪካ ሀገሮች የኮስታሪካ፣ ፔሩ፣ ኮሎምቢያ፣ ሄይቲ፣ ብራዚል እንዲሁም በአሜሪካ የኮንግረስ ህግ አውጪዎች ምርጫ በያዝነው ዓመት ከሚካሄዱ የሀገራት ምርጫ መካከል ይገኙበታል። እስያና አውሮፓ ታይላንድ፣ አርሜኒያ፣ ሩሲያ፣ ፖርቹጋል፣ ቦስኒያና ሄርዘጎቪና የተለያዩ ምርጫዎችን ያካሂዳሉ። በማንያማር፣ በፓኪስታን፣ በታይዋንና በላቲቪያም ተጨማሪ ምርጫዎች ታቅደዋል። በተለይ እንደ ላቲን አሜሪካ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን ባሉ ተለዋዋጭ ክልሎች ውስጥ በርካታ የ2026 ምርጫዎች ጎልተው የሚታዩ ሲሆን ክልላዊ የስልጣን ሽግግሮችን፣ አጋርነቶችንና መረጋጋትን ዳግም ለመቅረጽ ባላቸው አቅም ጎልተው ይታያሉ። ውጤቶቹም በፕሬዝዳንት ትራምፕ ስር የአሜሪካንን ተጽዕኖ ሊያጠናክሩ ወይም እንደ ሩሲያና ቻይና ያሉ አማራጭ ክንፎችን ሊያጠናክሩ ይችላሉ ተብሏል። የላቲን አሜሪካ ተለዋዋጭነት፣ የብራዚል አጠቃላይ ምርጫና የኮሎምቢያ ፕሬዝዳንታዊ ውድድር እንደ ክልላዊ ከባድ ሚዛንነቱ የደቡብ አሜሪካን መተሳሰር አሊያም መበታተን ሊወስን ይችላል። በቀኝ በኩል የሚደረግ ማፈንገጥ ከአሜሪካ የንግድና የደህንነት ፖሊሲዎች ጋር ሊቀራረብ ይችላል። ይህም በቬንዙዌላና በሌሎች ቦታዎች ላይ የግራ ክንፍ አለመረጋጋትን ሊከላከል ይችላል። የአውሮፓ የደህንነት መስመሮች የቪክቶር ኦርባን የሃንጋሪ ፓርላማ ለሩሲያ የድጋፍ ድምፅ ከሰጠና በአውሮፓ ህብረትና ኔቶ አንድነት ላይ ያለውን አቋም ችግር ውስጥ ከከተተው በኋላ ብሔርተኛ ሀገሮች ካሸነፉ ጉዳዩ የምስራቅ አውሮፓን ሊያዳክም ይችላል። በሩሲያ ውጥረት መካከል የኔቶ ቁርጠኝነትን የሚፈትነው መስከረም ወር የስዊድን ምርጫም እንዲሁ የኖርዲክ የመከላከያ አቋም ላይ ተጽዕኖ ያሳድራል ተብሏል። መካከለኛው ምስራቅ የእስራኤል አለመረጋጋትና በ2026 መጨረሻ ላይ የሚካሄደው ምርጫ በኔታንያሁ ወይም በተተኪዎቹ ስር የሚደረጉ ቀጣይ ግጭቶችን፣ የክልላዊ አመጽ ደረጃዎችን እና የአሜሪካ ጥምረት ጥልቀትን ይወስናል ተብሎ ይጠበቃል። በቀጠናው ያለው መረጋጋት የመካከለኛው ምስራቅ ሰፊ ሚዛን ላይ ተጽዕኖ የሚያሳድር ሲሆን ምናልባትም የኢራንንና የባህረ ሰላጤውን ሀገራት ውክልና ሊያካትት ይችላል። ወደ ኤርትራ ጉዳይ እንመለስ። ከኢትዮጵያ በ1993 ነፃነቷን ካገኘች በኋላ ኤርትራ ምርጫ አላካሄደችም። ፕሬዝዳንት ኢሳያስ አፈወርቂ በዚያው ዓመት በሽግግር ብሔራዊ ምክር ቤት ተመርጦ ሀገሪቱን በበላይነት የተቆጣጠረው የህዝባዊ ግንባር ለዲሞክራሲና ለፍትህ የተባለ አንድ ፓርቲ የበላይ ሆኖ ተቃውሞ ሳይደረግበት ከ30 ዓመታት በላይ ቆይቷል። የኤርትራ የምርጫ ታሪክ። በኤርትራ የአካባቢና የክልል ምርጫዎች በየጊዜው ይካሄዳሉ። ልክ እንደ 1997ቱ ለህገ መንግስታዊ ምክር ቤት የተካሄደ ምርጫና በ2002 እና 2004 ለክልላዊ ምክር ቤት የተደረጉ ምርጫዎች አይነት። ነገር ግን እነዚህ ምርጫዎች ተወዳዳሪ ያልሆኑና በመንግስት የሚተዳደሩ ነበሩ። ከኢትዮጵያ ጋር በተፈጠረ ግጭት ምክንያት የተራዘመውና ከዚያን ጊዜ ጀምሮ ላልተወሰነ ጊዜ የዘገየ የሚመስለው የ1997ቱ ብሔራዊ ምርጫ ግን የዳግም ምርጫ ቀንና ዓመት አሁንም ገና አልተወሰነለትም። በአንጻሩ በእንግሊዝ ቅኝ ግዛት ዘመን የተሻለ እንቅስቃሴ እንደተጀመረ የታሪክ መዛግብት ያሳያሉ። በኤርትራ ከ1941 እስከ 1952 በእንግሊዝ ቅኝ ግዛት ስር የተወሰነ ምርጫ ተካሂዷል። የእንግሊዝ ወታደራዊ አስተዳደር የኤርትራን ድህረ ጣሊያን አስተዳደር ለመወሰን የፖለቲካ እንቅስቃሴዎችንና ፓርቲዎችን ማደራጀት ችሎ ነበር። በጣም አስፈላጊው ምርጫ የተካሄደው ደግሞ በ1952 ሲሆን
ይህም ከፌዴሬሽኑ በፊት ከኢትዮጵያ ጋር የውክልና ፓርላማ ለመመስረት የተካሄደ ነበር። የእንግሊዝ ኃይሎች በሁለተኛው የዓለም ጦርነት ወቅት የጣሊያንን መንግስት ካሸነፉ በኋላ 1941 እስከ 1952 ባለው ጊዜ ኤርትራን አስተዳድረዋል። እንግሊዛውያን በኤርትራ ጣፈንታ ላይ ያላቸውን የፖለቲካ ተሳትፎ ጨምረዋል። ይህም ከኢትዮጵያ ወይም ከሱዳን ጋር የመከፋፈል አሊያም የመዋሃድ ሐሳቦችን ጨምሮ ነው። በተለይም መገንጠልን በሚደግፉ ሙስሊሞችና ደጋፊ በሆኑ ኢትዮጵያውያን ክርስቲያኖች ላይ የተመሰረቱ የተከፋፈሉ የፖለቲካ ፓርቲዎች ብቅ ብለዋል። እንግሊዞች በኤርትራ የመጀመሪያውን የህግ አውጪ ምርጫ ከመጋቢት 25 እስከ 26 ቀን 1952 አካሂደው በክርስቲያኖችና በሙስሊሞች መካከል በእኩልነት የተከፋፈሉ 68 አባላትን መርጠዋል። ይህ ኮንፈረንስ በተባበሩት መንግስታት የረቀቀውን ህገ መንግስት ከኢትዮጵያ ፌዴሬሽን ጋር በትብብር አጽድቋል። ህገ መንግስቱም እስከ መስከረም 1952 ድረስ ሲተገበር ቆይቷል። ከ1941 በኋላ የተቋቋሙት ፓርቲዎች ጂኦግራፊያዊና ሃይማኖታዊ ልዩነቶችን አንጸባርቀዋል። እናም የእንግሊዝ ጥረቶች ሰፊ ተሳትፎን ለማሳደግ ችለዋል። ታዲያ እነዚህ እንቅስቃሴዎች ወደ 1952ቱ ምርጫ የሚወስደውን መንገድ በጉልህ ለይተዋል። በቅኝ ግዛቶች ውስጥ እንዲህ ያለ እንቅስቃሴ ከታየ የኛ የምንለውስ በምን ሁኔታ ላይ ነው ያለው? በኤርትራ ያለው አገዛዝ እስካለ ድረስ ምርጫ ይካሄዳል ብሎ ማሰብ ከበሬ ወተት እንደመጠበቅ ነው። አሁን ያለው ስርዓት የ1997ቱ ህገ መንግስት 150 አባላት ያሉት ብሔራዊ ምክር ቤትና ቀጥተኛ ያልሆነ ፕሬዝዳንታዊ ምርጫ እንዲኖር ይደነግጋል። ነገር ግን የምርጫ ህግ አልወጣም። እናም ከ18 ዓመት በላይ ለሆኑ ሰዎች የመምረጥ መብት ጽንሰ ሐሳብ ሆኖ እየቀጠለ ነው። በመሆኑም ኤርትራ በአፍሪካ ውስጥ ካሉት ሀገራት ዝቅተኛ የምርጫ ዲሞክራሲ ያላት ሀገር በመሆን ተጠቅሳለች። በመጨረሻም ኢሳያስ አፈወርቂ በኤርትራ ምርጫ የሚካሄድበት ጊዜ አይደለም፣ የኤርትራ ህዝብ ለምርጫ ገና ዝግጁ አይደለም እያለ የሚሳለቀው ለአንዴና ለመጨረሻ ጊዜ ማብቂያው አሁን ነው። ሌሎች ሀገሮች መደበኛ ምርጫ እንደሚያካሂዱ ሁሉ ምርጫ ለማካሄድ የተደራጀ ትግል ያስፈልገናል። ስለዚህ እንንቃ፣ እንደራጅ፣ እናም በእውነተኛ ፍትሃዊና ዴሞክራሲያዊ ምርጫዎች ወደፊት እንራመድ ለማለት እንወዳለን። ሰላም።